ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እንግዲህ ዲያቆን ዮሐንስ ይሄ ልጅ እንግዲህ እኔ ቆይቻለሁ ካየሁት በውስጥም ጽፌለት አውቃለሁ በነገራችን ላይ እና ይሄው የእሳቸው ልጅ ነው ስሙ Stress and inflammation. Sorry. አንድ ሼር ኮፒ ሊንክ አድርጉ።
ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እንግዲህ ዲያቆን ዮሐንስ አሎንዞ የራሱ የዩቲዩብ ቻናል አለው። መከታተል ትችላላችሁ ማለት ነው። ወንድማችን አሁን መቀጠል ትችላለህ። እሺ ዲያቆን ዮሐንስን ዝማሬ መላእክት ያሰማልን። የኢትዮጵያ ጉዟቸውን ነው እየነገሩን የነበረ አባታችን። ከዚያ በፊት ግን ቢኒ ከተፈቀደ እስካሁን ከተነገረው ታሪክ አንጻር አንድ ሁለት ሶስት ሰው አስተያየት ብንቀበል ምን ይመስልሃል? እሺ ጥሩ። እስኪ ምናልባት ተስፍዬንም እያየሁት ነው አይደለ? ተስፍዬ አለ አይደለ? ገስት ላይ ያሉ ሰዎች የተወሰነ ይበሉና ከዚያ ከታች እያስገባ አስተያየት እንቀበላለን። ይቅርታ እዚህ ጋር አቶ ቢኒያም አቶ አለምን ከመጡ እባክዎትን ገስት ላይ ያስገቡልን። ማን አልሽም? አለምን። እሺ አለምነህ አለምነህ ሳይሆን አለምነህ። እሺ አንዳንድ ቁጥር ይጻፉልን ከመጡ። እሺ ከመጡ አንዳንድ ቁጥር ይጻፉልን። እሺ ተስፍዬ ሐሳብን ባጭሩ እንግዲህ እዚህ ያላችሁ ጀምሩና ከዛም ቀጥል። ይኸው እሺ በመጀመሪያ አባታችን ይፍቱን ይባርኩኝ። በመቀጠል ወንድማችን ቢኒ ሰላም እግዚአብሔር ካንተ ጋር ይሁን። ሁላችሁም እንደምን ሰነበታችሁ? እንግዲህ እኔ አጠር አድርጌ እንግዳ ስላልሆንኩኝ ለአባታችን ለሌሎቻችሁ ለምትሰሙ አባታችንን የማውቀው እዚህ ካናዳ ነው። መንበረ ብርሃን ቅድስት ማርያም ቢያገለግሉም ግን በዛ የተወሰኑ አይደሉም። እኛ ደብር ድረስ ይመጣሉ። ከ100 ኪሎ ሜትር በላይ ነው። እሳቸው ብቻ አይደሉም፣ ልጃቸው ዲያቆንም እንዲሁም
ምናልባት ተዋህዶ በካናዳ ታግዘኛለች። በኋላ ልጃቸው አንድም ዘማሪት አለች ሰንበት ትምህርት ቤት መጥተው የሚያገለግሉ አባት ናቸው። ይሄ ብቻ አይደለም፣ አባታችን የታመመ በመጠየቅ ሆስፒታል ያሉ ልጆች በተለይ እኛ ጋር ጸበል አለ፣ እዚህ ድረስ በመምጣት ቋንቋው እንግሊዘኛ ስለሚሆን እዚህ የተወለዱት ልጆች በዛ ሁሉ ያግዙናል። እንግዲህ እሳቸውን ማቀው እስከዛ ነው። ምናልባት አማርኛው ብቻ እንዳይሆን ለእሳቸውም ደግሞ ትንሽ ቃልልና አረጋለሁ፣ ምክንያቱም ብዙ ምስክርነት ይቀጥላል እና I just want to say a few words. Thank you, Father. It is blessing to have you here in Canada. Just as you may know, I'm one of your child from Orthodox Church in Devasina Kidanamurat. Blessing to you have you here, and I'm really glad to see you. You're shining to the world, and I'm very happy and blessed to have you here. Thank you, Father. እና ይሄንን ለማለት ፈልጋለሁ ቢኒዬ፣ አንተም እግዚአብሔር ይስጥህ። እንግዲህ እና አጋጣሚ ተጠቅመህ አባታችንን ስላስተዋወቅልን እግዚአብሔር ይባርክ። ሰላም፣ አመሰግናለሁ ብራዘር። እግዚአብሔር ይባርክ፣ እግዚአብሔር ይስጥልን። Thank you for your introduction for me or to them. God bless you, my brother. Shall we continue? I know I don't want to get everyone bored. ማክዳ እንድታዩት ነው ዘማሪዋ። ማክዳ እሷ ነች። የኮሌጅ ግራጁዌሽን ሰረሞኒያቸው ቶሮንቶ ቅድስተ ማርያም ነበር የተዘጋጀው። ሊቀ ካህን ምሳሌ እንግዳ የአሁኑ አባ ኃይለ ማርያም ይባላሉ። እሱ ዲያቆን ዮሐንስ፣ እሷ ማክዳ ነች። ቄስስ ዳንቴ። የነሱ ኮሌጅ ሰረሞኒ ዴይ ነው የተደረገው ሴንት ሜሪ ኦርቶዶክስ ተዋህዶ ቸርች ቅድስተ ማርያም ቶሮንቶ። Thank you, Sister Elizabeth, for sharing that picture. Sure for you. Yeah, Father, we are accepting what they feel from the guests. So let's receive them, and we will continue after a while. Okay, so there's something I also like to mention, which I skipped a little bit, but I would like to rewind that. So when we will continue, I can still continue up to morning. I'm strong. That's so cool. That's interesting. So let's have some comments, suggestions, feelings from the guests and from all the other members downside. And then we will continue later. Now we are receiving what they feel from the story they heard. Yeah. Okay. የቀጥል ሌሎችን እንዲናገሩ አድርጋቸው። ገስት ከታችም ይገባ ካለ ያስገባናል። እዚህ ምናልባት ገስት ላይ ሐሳብ ያላችሁ ካላችሁ ገስት ላይ እዚህ ላይ ትንሽ ነገር ለማለት ፈልጌ ነው። እንደምታዩት ከኋላችን የተቀመጥነው እየተሰራ ያለው ቤተክርስቲያን ውስጥ ስለሆነ ማየት ከፈለጋችሁም ቤተ መቅደስ ነው ከኋላችን ያለው እየተሰራ ያለው ቤተ መቅደስ ልናሳያችሁ እንችላለን። በጣም ደስ ይለናል። ምናልባት ከትርጉሙ በኋላ እሱን ሬዲ ብታደርጊልን ጥሩ ነው። በነገራችን ላይ ዛሬ ጀመርን እንጂ በመጀመሪያ ደረጃ አባታችን እግዚአብሔርን ተማምነው የጀመሩት የቤተክርስቲያን አምላክን ምናልባት አሁን በመጨረሻ ላይ በተናገሩ ሲተረጎም በምን ያህል አክብሮት ቤተክርስቲያንን በምን ያህል ጥልቀት ፈልገዋት እያዩዋት እንዳለ ብዙዎቻችን እንገነዘባለን። እና እናንተ ሼር አድርጉ፣ በኋላ እንግዲህ ያስጎበኙናል። እዚህ ላይ ያላችሁ ወንድሞቻችን ካላችሁ ምልክት ስጡኝ። ለኔ ልዩ ቀን ነው። እግዚአብሔር ፍቶኝ የምነግራችሁ ለኔ ልዩ ቀን ነው። ልዩ ቀን የምልበት የራሴ ምክንያት አለ። ዛሬ ምናልባት አብረውኝ ምሳ የዋልን ሰዎች ፕሮቴስታንቶች ከስራ አስቀምጫቸዋለሁ አሉና እያወራው ነበረ ደውዬ። ኦርቶዶክስ መሆን መታደል ነው። በነገራችን ላይ ያለመመጻደቅ ነው የምነግራችሁ። እና እኔ ዛሬ ልክ አንድ ቀንም እውነተኛ የኢትዮጵያ ክርስቶስ ቤተክርስቲያን ኦርቶዶክስ ነች ብዬ እኔ አላስብም ነበር።
አላስብም ነበር። ፍራንክሊ ነው የምነግራችሁ። ግን ያን እኔን ያስተማረኝ ሰውዬ ፓስተር ፍስሐ ፈይሳ በጠዋት ቀጥሬው የሚያስተምረኝ ትምህርት በጠቅላላ ኦርቶዶክስ መሆኗን እያሳየኝ ስለሆነ በጠዋት ልደታ ቀጥሬው ቁርስ ጋብዤው መጨረሻ ላይ ቁርስ እየበላን ስታስተምረኝ ትምህርቱ ሁሉ ኦርቶዶክስ ጋር ወሰደኝ አልኩት። እና እውነት ነው ወይ የክርስቶስ ቤተክርስቲያን ኦርቶዶክስ ነች ወይ ብዬ ስጠይቅ ከዚህ በፊት በትልቅ እንትንም ላይ መስክሬያለሁ ከነ መምህር ምረታብ ጋር እውነቱ ያ ነው፣ ግን አርፈ ከዚሁ አገልግል አለኝ። እና አርፈ እዚሁ አገልግል። እውነተኛ የክርስቶስ ቤተክርስቲያን አባቶችን ቢጠሩ ሐዋርያዊ ቅብብሎችም ኦርቶዶክስ ናት፣ ግን አርፈ ቁጭ በል እዚሁ አገልግል አለኝ። እና የዛን ቀን ነው ከሰዓት በኋላ የዛን ቀን እንግዲህ ስቅስቅ እያለቀስኩ ፊቱ ነው ቁርስ ቀርቦ ያለቀስኩት። ቀድም ለወንድሞቼ ለእህቴ እየተናገርኩ ነበር። ስቅስቅ እያለቀስኩ እና ምን እሰራለሁ ወደሚል ውሳኔ እና የዛኑ ቀን ምን ወሰንክ ብትሉኝ ከልደታ ቤተክርስቲያን ፊት ለፊት አዋሽ ህንፃ ላይ በወር 20 ሺህ ብር ስቱዲዮ በሳምንት አንድ ቀን እየገባው የምቀረጽበት ኤዲት የሚደረግ ከዛ የኦርቶዶክስ አባቶችን እያቀረብኩኝ ቀጠልኩ ማለት ነው። እና አሁን አባታችን እግዚአብሔር ለመንገዱ ፍለጋ የለውምና እንዴት እንዳመጣቸው ሳስብ ለራሴ ይደነቃለሁ ማለት ነው። እዚህ አንዲት እህትም አለች በእንደዚህ አይነት ተአምር አውሮፓ ውስጥ ነች ይመስለኛል ያለችው፣ አውርታኝ ታውቃለች። እሷንም እያሰብኩ ነበር የአባታችንን ምስክርነት ስሰማ ማለት ነው። እና ምን ልላችሁ ነው ለአንዳንዶች እናገራለሁ። ኦርቶዶክስነት መመረጥ ነው። በነገራችን ላይ መመጻደቅ አይደለም። ነገራችሁ ኦርቶዶክስነት መመረጥ ነው። ልትናቁ፣ ልትጠሉ፣ ልትገፉ ምናምን ልታደርጉ ትችላላችሁ። ኦርቶዶክስነት ግን መመረጥ ነው። ልንገራችሁ አስረግጬ የምነግራችሁ ማለት ነው። እና እኔ የገጠመል ይሄን ሰማለሁ ብዬ አልነበረም፣ ግን ከታች አሉ ወንድሞቼ ምሳ ላይ እየነገርኳቸው ነው። እንግዲህ 8 ሰዓት ያወራነውን ወሬ እንዲህ አይነት አባትም ደግሞ በእንዲህ አይነት ተአምር ወደ ቤቱ አመጥቷቸው የቤተክርስቲያን አገልጋይ መሆናቸው ያስደንቀናል። እና ስለ ሁሉም ነገር እግዚአብሔር ይመስገን። ለእኔ ልዩ ቀን ነው የምለው ለዛ ነው። በዩቲዩብ ላይ እናስቀምጠዋለን፣ ግን ሼር ኮፒ ሊንክ አድርጉ። እግዚአብሔር የጠራው ይህንን አስደናቂ ምስክርነት መስማት የሚፈልግ እንዲፈልግ እግዚአብሔር የፈቀደው ሰው ምን ታውቃላችሁ፣ በዚህ ቀን ስንቱ ይመለስ ይሆን ማለት ነው። እና ሼር ኮፒ ሊንክ አድርጉ። ምናልባት ገኒ ያሳባለሽ ቢኒ አንድ ጊዜ እዚህ ጋር ባለቤታቸው ነች እቺ ያው ከአንድ ካሜራሽን ጸዳ አድርጊው ቆይሽ ጸዳ ነው ያልኩት እንጂ ጠቢው አላልኩሽም። እሺ አንቺ የዱባይ የካናዳዋ ነሽ አይደል? አዎ አንቺ የምንጣላው ትላለክ። ባለቤታቸው ነች እና ያው ከአንድ ወንድ ጀርባ ጠንካራ ሴት አይደል የሚባለው፣ ጀግና ሴት ነች። ልጆች እየያዘች ስራ እየሰራች እሳቸው ትራቭል እያደረጉ ይህን ሁሉ መንገድ እንዲጓዙ ያደረገችው እሷ የእሷ አንድ ጠንካራ እንትን ነው እና እሷንም እወቋት። ያው አንድ ቀን አቀርባቸዋለሁ እንግዲህ ቶሮንቶ ሲመጡ እሳቸው ኔክስት ዊክ ይመጣሉ እና ታገኛታለክ ማለት ነው። እሺ እንግዲህ እሺ ኩሜ ሰጠው። እሺ ቴንክ ዩ በጣም ደስ ብሎኛል አባን እዚህ ስላገኟቸው። በጣም ታሪኩ ያው ብዙዎች ኮመንት ላይም እየጻፉ ነበርና የአብርሃምን ታሪክ ነው እንዴት አምላኩ እንዳገኘው ነው በጣም ያስታውሰው። ታሪኩም ስለ ሀገራችን ብዙ ነገር ነው በመንፈሳዊም ባለሙያም ብናይ ብዙ እውቀት ነው እየጎበየን ያለ ነውና
በዛው ደግሞ ኢቨን ሌላ አጽራረ ቤተክርስቲያን ፕሮቴስታንቶችም ይሄን ቢከታተሉ አሁን ልባችንን ደንድነን ልክ ሌላ የኳስ ክለብ አድርገን ዝም ብለን እንደዛ ከምንሆን ልባችንን ከፍተን ለመጽሐፍ ቅዱስ ታምነን ትክክለኛውን ሃይማኖት ከመመርመር ይልቅ ሌላው ዝም ብለው እያስቀየሱ ሌላ ነገር ያረጉ ልባቸውን ደንድነው በጥቅማ ጥቅም ታስሮ ያሉት ሌሎች እህት ወንድሞቻችንም ከዚህ መማር ይችላሉ። እንዳልከው አንተም እንዳልከው ዩቲዩብ ላይ ሲቀመጥ ቢያዩት የምር ብዙዎች ልባቸው ይመለሳል ብዬ አስባለሁና በጣም ደስ የሚል ነገር ነው። አባም እንዳጋጣሚ እኔ የልብ ሐኪም ነኝ፣ የሕክምና ባለሙያ ነውና ውጭ ላይ ስንሰለጥ እንደዚህ ፊሊፒንስ ብዙዎች ጋር ጓደኞች ነበሩ፣ ዶሚንኮ ሌሎችም አሉን። አሁን ዋትስአፕ ጋር የምንደዋወለው በጣም ልባቸው የዋህ ናቸው። በዛውም እንዳጋጣሚ እነሱ ካቶሊኮች ነበሩ አክቹአሊ ግን እንጂ በጣም ልባቸው ንጹህ ናቸው። ለማወቅ ጉጉት አላቸው። ኢቭን ስለ ሃይማኖት ስናወራምና አባን ደግሞ እንደዚህ ብለስድ ሆነው ልጃቸውም እሳቸውም እንደዚህ እግዚአብሔር ሲመርጣቸው በጣም ያስደስት ታሪክ ነው። በጣም ደስ ብሎኛል። እግዚአብሔር ይባርክልን። አንተንም እናመሰግናለን በጣም ለማለት ነው። ቴንክ ዩ። እሺ አሁን አይደለም እነዚህ እህት ወንድሞች ናቸው ልታመሰግኑ የሚገባው። እኔ በእውነት WOT ቆይ ቢሊ ከእንግሊዝ የጻፈችልሽ የታለች? ማን ናችሁ? ከማን ጋር ነው ኮንታክት አቢት ያደረገችው? ከሁለት አባታችንን አግኝታቸዋለች። እሷ ነች ለእኔ መጀመሪያ ያሳሰበችኝ። ምናልባት ከለንደን የጻፈችልኝ መሰረት አለማየሁ እሷ ነች የነገረችኝ ለእኔም ከኔ ካየው አይቼዋለሁ፣ ግን ነግራይ ነበር እኚህን አባት እባክህ አለችኝ። ከዛ በኋላ ከአንቺ ጋር ተጻጽፋችሁ እዛ እንግዲህ አንድ አብረው ለመቆም 4 ሰዎች እንግሊዝ ጋር ተገኝተዋል። እርግጠኛ ነኝ 20 ቋሚ ይገኛሉ ብለን እናስባለን። ከአባታችን ጎን እንቆማለን። ሌላ ሐሳብ ያለው ሰው እንትን ካለ ምናልባት ትርጉሙ እንዳይዘነጋ ትርጉሙ ይሰማና መቅደሱን እየሰሩ ያሉትን ነጋ አይደል እናንተ ጋር? እኛ ጋር አሁን ኦልሞስት 3 PM አልፏል። 3 AM አልፏል። እሺ እና ምናልባት ትርጉሙን አስቀጥለልኝ። ያንተ ስም እኮ አይያዝልኝም። እኔ እኮ የቀለሜ ብቻ ነው እዛ ሀገር የሚያዝልኝና ምናልባት ከዛ በኋላ ብንቀጥል ጥሩ ነው። WOTC አቤት አሜን። እሺ እንቀጥል። መልካም እሺ እንቀጥላለን። እስቲ ምንድነው ይሄ ኮፒ ሊንክ ሼር የሚባለውን ነገር አድርጉት። ለአባታችንም አበረታቱ። እሺ ካናዳ ተዋህዶ በካናዳ እንግዲህ አንቺም ከሳቸው ባለቤት ፈለግ መውሰድ አለብሽ፣ ማድመጥ ብቻ ሳይሆን። አሁን ቅድም ነገር ፈልጋኝ ነበርና ለምን አወረዳችሁኝ አለች እና አያችሁ ከወጣች መውረድ ሁሉ አትፋያት መብት አለኝ ነው እንትኑ ሁሉ ማለት ነው። እና እኔ ግን አላቃትም በነገራችን ላይ አላቃትም። እና በጣም እኮ ነው የምገርመኝ። WOTC ያቀኛል። ዝም በለው እሺ፣ አትስማው። በደንብ ነው የሚያቀኝ። በኮመንት ስለምንጨቃጨቅ ነው። እዚህ መጣ ስትረብሽ ነው የማውቀው። ደግሞ ትጠፋለች። ብሎክም አድርገዋት ያውቃሉ መሰለኝ ወዳጆቿ። ኧረ ተደርጌም አላውቅም። ኔቨር። እሺ ታብራራለን። ኮፒ ሊንክ ሼር አድርጉ። ከዛ በኋላ እንቀጥላለን። መልካም እሺ። ምንድነው አባታችን አንድ ስቶሪ ሪዋይንድ አድርገው ነበረ የጀመሩት። ማለት ረስቸው ልንገራችሁ ብለው ከጀመሩት ብንጀምር በ1998 ዓመተ ምህረት ወደ ፊሊፒንስ በሄድንበት ጊዜ ወደፊት የምንኖርበት አንድ ቦታ እንግዛ ብለን ቦታ ገዛን። ይህን ቦታ ያው እንግዲህ ሳረጅ እጦርበታለሁ ብዬ ነበር ያሰብኩት። እግዚአብሔር ግን ለራሱ መንገድ እያዘጋጀው ነበረ እና የገዛሁት ከአማቴ ነው። ምክንያቱም አማቴ ወደ 5 እህቶች አሏቸው። ለሌላ ሰው ከሚሸጡ ይልቅ ለራሳቸው ሰው ቢሸጡ ይሻላቸው ነበር እና
እሱን ገዛሁት። እሱን ስገዛ የራይስ ፋብሪካ እንዲኖረኝ አስቤ ነበረ። ራይስ ሚለር ምናምን እንዲኖረኝ ፈልጌ ነበር። ቦታም በ1998 ዓመተ ምህረት ገዝቼ ከ2000 ዓመተ ምህረት ጀምሮ ስራ መስራት ጀመርኩ እና ይገርማችኋል ሃይማኖት በጣም ሩቅ ስለነበርኩ ያኔ በፊሊፒንስ ባለ አማካኝነት ፍየል ምናምን ሁሉ ገዝቼ ቦታው ላይ ለማረድ ሞክረናል ነበር የነገሩን። ከዚያ በኋላ ወደ መጽሐፍ ቅዱስን ወዳገኙበትና ከእግዚአብሔር ጋር ወደ ተገናኙበት ታሪክ ነው የወሰዱን። ምንድነው ያሉን? ኦኬ እሺ ምንድነው ያሉን? የኢትዮጵያን ፓኖራማ መጽሐፉን ተቀብዬ ማንበብ ጀመርኩ። እሱን ከጀመርኩ በኋላ በቃ በጣም አንደኛ እዚያ ሳድር ዜማውን ስሰማ በጣም የተለየ ተመስጦ ገጠመኝ። በህይወቴ አጋጥሞኝ የማያውቀውን አይነት የከበሮ ድምፅ ሰማሁ። በጣም ደስ አለኝ። እንዴት ድምፅም እንዴት ዜማም አለ እንዴ አልኩ። አብሬያቸው አደርኩ። ይህች ቤተክርስቲያን በጣም ልዩ ነገር እየነገረችኝ እንደሆነ ተሰማኝ በጣም። ነገር ግን ምን እንደሆነ በወቅቱ አላወኩም ነበረ። ገና በመጀመሪያው ምሽት ያለምንም ጥርጣሬ ይህችን ቤተክርስቲያን ወደ ሀገሬ የመውሰድ ሀሳብ መጣብኝ። እንግዲህ ቦታው ድሮ ተገዝቷል። ይሄኛው እንግዲህ ኦልሞስት መጣብኝ። ምንም እንኳን ገና ባላውቃትም ስሜቴ እንዳደርገው ይገፋፋኝ ነበረ። ነገር ግን መጀመሪያ መማር ነበረብኝ። ከየትና እንዴት ምናምን የሚለውን እንዴት አድርጌ ልማር የሚለውን እየተጨነኩ ነበር። የተሰጠኝን መጽሐፍ ያ ማለት ዘኢትዮጵያን ፓኖራማ ከመጽሐፍ ቅዱስ ጋር እያነጻጸርኩ ሳነብ የኢትዮጵያ ታሪክ ከመጽሐፍ ቅዱስ ጋር ያለው ግንኙነት ትኩረቴን ሳበው። ክርስትና ወደ ኢትዮጵያ ከመምጣቱ በፊት የንጉሥ ሰለሞን ሚስት የነበረችው ንግሥት ሳባና የታቦተ ጽዮን ደግሞ ወደ ኢትዮጵያ መጣው ልጃቸው ቀዳማዊ ምኒልክ ታሪክ በጣም አስገረመኝ። እሱ በጣም ገርሞኝ ነበረ። በእግዚአብሔር አገልጋይ በሙሴ አማካኝነት እንዲሰራ የታዘውና ሁለቱ ጽላት ያለበት ቦታ አሰራሩ በዘጸአት 25 ላይ የተጻፈው ነገር ሁሉ አስደነቀኝ ይላሉ። በሙሴ የተሰራው የታቦት ማደሪያ ታቦት በኢትዮጵያ መኖሩን ተረዳሁ። በመጨረሻም የምፈልገው ምን እንደሆነ ባላውቅም የምፈልገውን ግን አገኘሁት። ካገኘሁት እግዚአብሔር ማን እንደሆነ አውቃለሁ ስል የነበረውን ነበር ያገኘሁት። በቃ ካገኘሁት እንዲህ ነው ይላችሁ። በጣም የሚገርም እኮ ነው። ካገኘሁት ማን እንደሆነ ያውቁትን በፊት ግን ሳገኘው በስሜቱ በሚሰማኝ ስሜት አውቀዋለሁ ነበርና ያ የተሰማኝ ስሜት የእግዚአብሔር እንደሆነ ገባኝ ማለት ነው። ካገኘሁት በጣም የሚገርም እኮ ነው። ካገኘሁት እግዚአብሔር ማን እንደሆነ አውቃለሁ ስለ የነበረውን አገኘሁ። የሚሰማኝን የደስታን ባለመቆጣጠር ሞክር ነበር። በዚህ አዲስ እውቀት በጣም ተደስቼ ነበር። ይህንን መጽሐፍ ሳነብ የሆነ ውድ ሀብት እየቆፈርኩ ያህል ተሰማኝ። ማለት ታቦተ ጽዮን እንዳለች ምናምን እሱን በቃ ውድ ሀብት እየቆፈርኩ እንደሆነ ተሰማኝ ይሉና ከዚያ ቤተሰቦቼ ከፊሊፒንስ መጡ። እኔም ሜሮን ተቀባሁ፣ ኮንፊርም ዶንኩ ኮንፊርም ዶንኩ። ከዚያ በኋላ መጽሐፉን ሳነብ እና የመጽሐፍ ቅዱስን ቃል ሳነብ አንድ መዝሙር እንዘምር ነበር እዚያ መድኃኔዓለም ቤተክርስቲያን እያለን። ምን የሚል ላዮን ኦፍ ጁዳ the break of all chains፣ የይሁዳ አንበሳ ሁሉንም ሰንሰለቶች በጠሰ፣ መከራችን አራቀ እያልን እንዘምር ነበረ። 4 ወርና ከዚያ በላይ እንኳን ስዘምር ያየሁትን አንበሳ በራእይ ያየሁትን አንበሳ ረስቸው ነበረ። በኋላ ትዝ አለኝ። ለካ ያ የታየኝ አንበሳ በላዮን ኦፍ ጁዳ ነው። የይሁዳ አንበሳ የሞትን ሰንሰለት በጥሷል እያልን ምንዘምርለት እሱ ነው። ለካ ኢየሱስ ክርስቶስ እንደሆነ ትዝ አለኝ። ትርጉሙ ልክ በአእምሮዬ ሲገለጥልኝ አምላኬ ሆይ ይቅር በለኝ፣ አንተ መሆንህን አላወቅኩም ነበር አልኩ። አንበሳ የንግስናና ተፈጥሮ ምልክት ነው። ወደ ቤት እንደገባው ወዲያውኑ ወደ ጸሎት ቤት ሄድኩ። እየተንቀጠቀጥኩና እየተሳቀቅኩ ምሕረትና ይቅርታ ለመንኩት።
የፈለከውን እንዳደርግ አዘዘኝ አደርጋለሁ። ግን አልኩት ግን አንድ ወንድ ልጅ ጨምርልኝ። አንድ ወንድ ልጅ እስከሰጠኸኝ ስሙን ዮሐንስ እለዋለሁ። ከኔ የተሻለም አንተ አድርገው። እንዲሁም እንደዚያ ጠየቅኩት። ልጅ ዮሐንስም በ2003 ዓመተ ምህረት ተወለደ። በዮሐንስ ብቻ አልበቃም፣ አንድ ሴት ልጅ ጨመረኝ። ሴት ልጅ ሰጠኝ። ስሟን ከንጉሥ ሰለሞን ጋር ንጉሥ ሰለሞን ሚስቱ ጋር ታቦተ ጽዮን ያመጣችውን ማክዳ አልኳት። እነዚህ ሁለቱ ልጆች እግዚአብሔር ከኔ ጋር የመሆኑ ሌላ ምስክሮች ናቸው። ሌላ ምስክሮች ናቸው ይላሉ። ኦኬ ማክዳ ያልኳት ስለ ታቦተ ጽዮን ብዬ ነው። በቤተክርስቲያን አገልግሎት አገልጋይ የመሆን ዲያቆን የመሆን ቄስ የመሆን ሐሳብ ፈጽሞ አልነበረኝም። ግን የእግዚአብሔር እቅዱ ነበረ። ቤተክርስቲያኑን ህዝቡን ወደድኩት፣ ይበልጥም ለማወቅ ጣርኩ። በመድኃኔዓለም ቤተክርስቲያን የተሻለኝን ሁሉ በማድረግ ቀስ በቀስ ማገልገል ጀመርኩ። ከዚያም አባቶችን አገኘሁ። ከዚያ በኋላ በ2008 ዓመተ ምህረት እዚህ ጋር እንደጻፍኩት በ2008 ዓመተ ምህረት ሜይ 1 ዲቁና ተሾምኩ። Am I right, Father? You ordained as a diacon at May 1st, 2018 during the May 11, the birthday of our Holy Virgin Mary. Yeah, on the birthday of Holy Virgin Mary. It was May 11, and on our cut, I think I don't know in Ethiopia. May 9, yeah, May 9, that's May 1 in Ethiopia. Yeah, May 9 ለተቀኑ ሆኖ እኛ ጋር May 11 እሁድ ቀን ነው ታቦት የምናወጣውና በዛን ቀን I see. Okay, thank you. እንትን አደረኩ፣ ዲቁና ተሾምኩ። ዲቁና በተሾምኩ በአራት ወር የተወሰነች ብር አገኘሁ። ብሯን እንዳገኘው ምንም አላወላወልኩም። ወደ ኢትዮጵያ መጣሁ። በቀጥታ ወደ ኢትዮጵያ ነው ቲኬት ቆረጥኩ። በአምስተርዳም ማለት በኔዘርላንድ አምስተርዳም አድርጌ ወደ ኢትዮጵያ ገባሁ። በጣም የሚገርማችሁ ወደ ኢትዮጵያ በረራ ያደረኩበትና የደረስኩበት ቀን መስከረም ሴፕቴምበር 11 2008 ነበረ። ያም የኢትዮጵያ አዲስ ዓመት ነበረ፣ መስከረም 1 ነበር ይላሉ። ይህ ሁሉ የሆነ በእግዚአብሔር ቸርነት ነው ይላሉ። መስከረም 11 ወደ ኢትዮጵያ 2008 ዓመተ ምህረት ወደ ኢትዮጵያ ተጓዝኩ። ገዳማትን ጎበኘው። ገዳማትን በመጎበኝበት ጊዜ ለካህናቱ የምሰጠው ትንንሽ በከረጢቶች የታሸገ ዘቢብ አዘጋጅቼ ይዤ ነበረ። ከአዲስ አበባ ተነስቼ እስከ ወሎ ደብረ ሊባኖስ አቡነ ተክለ ሃይማኖት ሄድኩ። በጣም ደስ አለኝ። በቃ ይሄ ነው ትክክለኛው ሀገር አልኩ። ባህር ዳር ቅዱስ ጊዮርጊስ፣ ከዚያም ጣና ሐይቅ ሁሉ ያሉ ገዳማትን ጎበኘው። በዚያም ቁጥቋጦ በበቀለበት መንገድ ላይ ስጓዝ የተለየ መንፈሳዊ ስሜት ተሰማኝ። ትልልቅ ዛፎችን አየሁ፣ ደስ አለኝ። የዛፎችን ዘር አፈርና ከማይጠንት ይወጣ። በጣም ግሩም እኮ ነው። ከማይጠንት ይወጣ እምነት እንድወስድ ውስጣዊ ስሜት ነገረኝ። በቃ ውሰድ የሚል ስሜት ተሰማኝ። እምነት ውሰድ፣ የዛፍ ፍሬ ውሰድ እንዲህ የሚል ስሜት ተሰማኝ። እኔም እነዚህን በፕላስቲክ ቀረቶች እነዚህን እምነቱን ዘሮቹን በፕላስቲክ ከረጢቶች አሸኩ። በሄድኩባቸው ገዳማት ሁሉ ይህንን አደረግኩ። እንዲሁም በወደፊት እርሻዬና መሬቴ ላይ ለመርጨት እና ለመትከል በማሰብ አኩሪ አተር ከንግስተ ሳባ ቤተ መንግስት ሳይቀር ያስኩ። በዚህ ዓመት ወደ ጎንደር ፋሲለደስ ሄድኩ። ወደ አክሱም ጽዮን ሄድኩ። አክሱም ጽዮን እጄ የታቦት ማደሪያውን አየሁት። እግዚአብሔር እዚህ እንዳለ ገባኝ። እንዲሁም በዚያ ምክንያት በጣም ቀረቤ ከማየት የተነሳ ከአንድ ወጣት ልጅ ጋር ትንሽ እንትናልን
አለገባባልን እና እንዴት እዚህ ሰው ትቆጣለህ ብዬ አለቀስኩ። እግዚአብሔር ያለበት ቦታ ላይ እንዴት ትቆጣለህ ብዬ አለቀስኩ። እንደውም የቱር ጋይደሬ ታሪኩ ይባላል። እሱ በጣም አግዞኛል። ዋጋ ሁሉ እንዲቀንስልኝ ያደረገ እሱ ነው። ከዚያ ንግስተ ሳባ ትታጠብበት የነበረውን ቦታ ጌታችን በተወለደበት ጊዜ ዕጣን የሰጠውን የንጉስ ባዜልን መቃብር ሁሉ ጎበኘው። ወደ ላሊበላ ሸተን ማርያም፣ ይምርሃነ ክርስቶስ፣ ወደ አፄ ካሌብ ቤተክርስቲያን ሁሉ ተጓዝኩ። ወደ ሻሸመኔም ሄድኩ። በዚህ መሃል ግን ስኬቢ ሳሞኝ ነበረ፣ የሚያሳክክ ነገር ማለት ነው። ስኬቢ ሳሞኝ ነበር፣ በጣም ኢንፌክትድ ሆኜ ነበር። ይህን ደግሞ በጋይደሪ አማካኝነት አይናለ የምትባል ልጅ አዲስ አበባ አግኝቼ እሷ ሆስፒታል በጣም ተንከባከበችኝ፣ አሳከመችኝ። ከዚያ መጨረሻ ላይ መጨረሻ ላይ ጉዜ ወደ ግሸን ማርያም ሆነ። ይህ ጉዞ ለእኔ በጣም አስደናቂ ነበር። ብዙ የሚባል ነገር አለው ግሸን ላይ የገጠመኝ። መላው ዓለም ይህንና እነዚህን ቅዱስ ስፍራዎች ሊለማመዳቸውና ሊያውቃቸው ይገባል። ይህ ቦታ ምን ያህል ውብ እንደሆነ ለመግለጽ ቃላት ያጥሩኛል። አንድ ቀን ከቤተሰቦቼ ጋር እንደምመለስ ተስፋ አደርጋለሁ ብሎ ነበረ የኢትዮጵያ ጉብኝታቸውን ባጭሩ የጨረሱልን። እሺ ቃልዮት ያሰማልን። ምናልባት ሁለት እንግዶች አሉ፣ ሀሳብ ይስጡና ከታችም ሌሎች እንግዶች ስላሉ እነሱን እናስገባለን። ምናልባት ቀኝ አዝማች ጤና ይስጥልን፣ ከየት ነው? ቢኒ ሰላም ብያለው። ለጊዜው ከአዲስ አበባ ሰላም ብያለው። ቀሲስ your place be open us. How are you dear? Welcome to our church. እግዚአብሔር ይባረክ። ሰላም መሰከናሎ። እግዚአብሔር ይስጥልን። Yeah, I think I heard that you want to propagate the church. You want to propagate the gospel for your country. I think you are doing like our church fathers, like an apostle for your believer, for your like your I think you are from Vietnam, yeah? Yeah, when I was out of Ethiopia, I saw a lot of Vietnam. Philippines. Yeah. There are a lot of Philippines that are living out of their country. I think the secondly from Indians. They believe Catholic, they believe other religions. So I think that you are the first that you are believing Orthodox. So I think you are trying to propagate the church for the country, and we have to stand together with you that you are doing. I think I have we have a members out of Ethiopia. We will help and we will be with you. I think we'll contact you inside. I will inbox you my address. And we'll do what we can, okay? ሌላ ምለው የለም። ይበርቱ ነው አባታችን። ትልቅ ስራ ነው እየተሰራ ያለው። ከአባታችን ጋራ መሆን አለብን። ያው ለኛ ክርስቲያኖች ነው የመልእክት ማስተላልፈው። የሐዋርያትን ስራ ነው እየሰሩ ያሉትና ወንጌልን ለፍጥረት ሁሉ ስበኩ እንደተባለ ለፊሊፒናውያን ወንጌል አልደረሰም። ያንን ወንጌል ለማድረስ ነው እሳቸው ይሄንን ስራ እየሰሩ ያሉት። ቤተክርስቲያን ማነጽ ጀምረዋል ይመስለኛል። ይሄንን ፈንድሬዚንግም በማድረግ ካሻፕ ዜልም እንደሚከፈትበት መንገድ ተጀምሮ በዛ ገንዘብ እየተሰበሰበ አለበለዛ በጣም ነው የሚደክሙት። በጣም ያደክማል። ምክንያቱም ገና አማኝ እዛ አካባቢ አልተፈጠረም። ብዙ ቻሌንጆች ይኖራሉና
ይሄንን እንዴት አድርገን እናግዘው የሚለው ነገር ቢኒ አንተም በደንብ ይሄን እዚህ ነገር ላይ ጠንከራ አድርገን ፈንድሬዚንግ አመቻችተንላቸው ብናግዝ የሚል ነገር ነው ያለኝ ቢኒ። ይሄንን ለማለት ነውና ደስ ብሎኝ ነውና ልጃቸውን ዲያቆን ዮሐንስን I will follow him. He is very talented. He is singing, I think he is singing a song. I heard that Mandai Mazmur. I love him what he is singing, and you are doing great. We'll love you, we'll help you. That's some saying your blessed priest Waldamadden. Thank you, brothers. Thank you, Kiabestelin. I'm very speechless right now. What is going on? And I can go on through the whole night talking about how my journey to the Ethiopian Orthodox. So, brother Halim Mariam, do you wanna continue, or do you want me to continue? We have guests to speak. Let's give them a chance to speak. Thank you, Father. Okay. Thank you, brother. God bless you. እግዚአብሔር ይባረክ። ይሄ ወደ ሌሎች እንግዶች ቀጥል። እሺ ዲ ቀጥል ዲ። እሺ ጤና ይስጥልኝ ቢኒ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ይሄንን እድል ስጠብቅ ይሰማል አይደል ድምጼ? አሁን ኦኬ። ይሄንን እድል ስጠብቀው ነበረ። አንድ ልጅ ነሽ ሼር ያደረገችልኝ፣ ምክንያቱም አባን ኮንታክት ማድረግ ስላልቻልኩኝ እኔና አንድ ጓደኛ ያለ ዋና ስሟ ድል አይ ዶንት ኖ የሆነች ልጅ ነሽ ሼር ያደረገችልኝ። ኤኒዌይስ በጣም አመሰግናታለሁ። እዚህ ግሩፕ ውስጥ ነበረች አሁን። አንቺ ቴንክ ዩ እግዚአብሔር ይስጥልን፣ አመሰግናለሁ። አባ ቴንክ ዩ ሶ ማች I've been waiting this moment to contact you. But yiftuñ, first of all, I can say that. I mean, I'm so happy right now, Abba. Thank you so much. One of my friend, he's from Philippines. Since he became an Orthodox 2 years ago, he used to be a Catholic. Now he is an Orthodox. I'm so happy for that. He's one of my good friend. So he really need your help because of, you know, the communication what we have right here, where we live. Of course he speak English, but you know, a lot of things he don't understand, especially on Qadasi time, because we are living in Qatar. So I don't know how he can contact you and you can help him. He tried to contact your son, Johannes, Diakon Johannes. So he want also to join if you have a group, or I don't know. Anyways, he will let me know how he can contact you. The other things I would like to say, how we can help, because I didn't hear all the conversation. I wasn't here. I don't know, 10-20 minutes ago I joined this group. How we can help, if you guys have any things in the Middle East, or if you have any GoFundMe, because I really don't know the way to help. I'm so happy that was one of his plan to build a church in Philippines, and surprisingly we saw you. One of that my sister, she shared for me. I wasn't believe really. So right now I'm so excited. I don't even know how can I say this moment, because really he been waiting, my friend especially, because he passed a lot of traumas, a lot of struggle while he is here. Even if he's Catholic, really believe in God, he pray every single day. So እዚህ ጋር ያላችሁ ወዳጆቼ አንድ ነገር ልናገር፣ እንደ እንትንም ነው ይሄ እንደ ምስክርነትም ነው። ጓደኛዬ ካቶሊክ ነበረ፣ ወደ ኦርቶዶክስ እንዴት እንደመጣ ብዙ ችግር ነበረበት፣ ብዙ ትራማዎች ነበሩበት። ወደኛ ኦርቶዶክስ ከ2 ዓመት በፊት የፋሲካ ዕለት ነው የተቀበለ ወደኛ ቤተክርስቲያን የመጣው፣ ወደኛ ወደ ኦርቶዶክስ ማለት ነው። እና እሱም እንደዚህ ታይቶት ነው ወደ ኦርቶዶክስ የመጣው። ይጸልይ ነበረ። እኔ ብዙ ጊዜ
እጣን የቤተ ክርስቲያን እጣን አምጪልኝ ይለኝ ነበረ፣ ሰጠው ነበረ። እሱን እያጨሰ ነበር። እኔ የሆነ ነገር ሲገጥመው ብቻ ጸልይ ምናምን ስለምለው ሁላችንም ያው ክርስቲያን ስለሆንም በሚል ማለት ነው። እና አንድ ቀን ድንገት መጥቶ በቃ ኦርቶዶክስ መሆን አለብኝ አለኝ። እኔ ደግሞ እንደዚህ ሰደንሊ የሚኮን ነገር ስላልሆነ ኤክስፕሌን የሚያደርግለትም ሰው ያስፈልግ ነበረ። በጣም ችግር ነበረ። ሶ አፍተር ኦል አንድ አባት አግኝቼ ያገናኝቸው ትምህርቱን ያው ስለሚያውቅ ስለ መጽሐፍ ቅዱስ ብቻ እንደ ኢንድ ኦፍ ዘ ዴይ ኦርቶዶክስ ሆኗል። በጣም ደስ ብሎኛል። አሁን ደግሞ ስፔሻሊ አባ ደግሞ ከፊሊፒን ስለሆኑ ሶ አባ you can help him a lot. So I don't want him he struggle anymore, especially at the Bible. He doesn't have the Ethiopian Orthodox Bible, you know. There is a lot of Bible in English, but he really need that one. And then the main things with Dase Mariam, so he can't pray every single day. He needed that guidance. He couldn't find that one. I try many times. I try to buy from Amazon. There's no, I try to get it in America because I have to be there to get that with Dase Mariam, I think. So I don't know how we can get all that one if you can help us, Abba. So that's all I want to say. Thank you so much. God bless us, all of us. So that's right. Man. Yeah, thank you so much, Sister D, for your asking and testimony for this brother who is lost, just like me. And I'm really willing to help him. You can contact Billy below through this TikTok. Actually, she is the one who started out through this journey. And like I said, I didn't know much about TikTok. And I didn't came to Philippines to go on TikTok. This is just came naturally as the will of God, you know. By the way, since I've been talking here in front of everyone and you on the platform, the address of this church is Akung Road, Nalvo Norte, Luna, La Union. And this church is being built in this town right now. Sister D, if your friend is there listening to me, to this testimony and to this saying about the address of the church, yes, he can come and visit here. By next year, at this time, I will be coming home again to continue this project. And I don't know where he's from in the Philippines, but at this time of the year, I will be coming to continue to finish up this project. This is my second time since I have announced, since St. Mary announced that I'm taking the church home. So it started from last year. I told them I have 3 years to go before my retirement. So when they announced it, that was last year. Now it's the second year, right? So I have another 24 months to go. Anyway, that's the word that I'm saying is contact Billy, because Billy below, she will put you through how to get inside this platform. And Brother Binyam, who had put these things together, as well with Brother Halimariam, who is WOTC. And if you ever have a chance, your friend ever come to Canada, you can visit me to Kitis Mariam. I serve in St. Mary, Toronto, where I do my... Sorry about to interrupt you. He's living in Qatar right now. Right now he's at work. That's why I just joined in to talk to you, because he couldn't join us. I shared for him, but he couldn't join us. So I think in Philippines, he's from, if I don't make a mistake, he's from Provin, Philippines. He's not from, I know from in the city, but he's out of the city. Provin, I think, if I don't make a mistake. So I don't know. It doesn't click on my mind, but
I'm sorry The about word that. I said, I think I'm wrong, but yeah. Maybe you're saying it wrong. Yeah. You know, Philippines has 1,100 island. Yeah. So this is a very beautiful country. Everyone who would come here, you would love it. So like I said in my prayer, I pray to God that all Ethiopians make this country to be their second home, because you're gonna love it here. Sure. Sure. Thank you so much. Thank you, Abba. We will contact you as soon as possible. እህታችን ላውራሽና እሺ የኔ ቆንጆ። ማንም ሰው ማለት ኢትዮጵያዊም ሆነ በፊሊፒኖ ካገኘሽ እዚህ መጥቶ ይሄንን ቸርች ከማለቁም በፊት ካለቀም በኋላ ለመጎብኘት የሚፈልግ ሰው ካለ ማካቲ ማኒላ ሜትሮ ማኒላ ለዋና የፊሊፒንስ ዋና ከተማ ሶ ከዛ ተነስቶ እዚህ ድረስ ለዩኒየን ድረስ የሚያመጣ ባስ አለ። በዛ ባስ እኛ እናመቻቻለን እንዴት ሰው መጎብኘት እንዳለበት። ማንም ሰው ይሄንን ቤተክርስቲያን መጥቶ መጎብኘት የሚፈልግ ሰው ካለ ኮንታክት ያርገን። ከዛ በኋላ ከባሱ በኋላ ወደዚች ለማምጣት የአባታችን ለኢትዮጵያን ኦርቶዶክስ ጎብኚ ከመጣ ሊጎበኙ ከመጡ መኪና ማመላለሻ አለ። አሁን መሽቶ ነው እንጂ አሳያቸዋለሁ። እሱም በዛ መኪና እየመጡ ሰው ይወስዳቸዋል፣ ያስጎበኛቸዋል። ቦታው በጣም እጅግ የሚያምር ድንቅ የሆነ ቦታ ላይ ነው ያለው። በዚህ ጋር ውሃ አለ። በጣም በቃ ቆንጆ ቦታ ላይ ነው ቤተክርስቲያናችን ያለው። መታችሁ ማየት ከፈለጋችሁ ምንም ችግር የለውም፣ እናመቻቻለን። you can contact me anyways። እሺ ምንድነው የሚባለው ከተማው ስሙ? አረ እንመጣለን፣ ችግር የለም። ምንድነው የሚባለው ከተማው ስሙ? ቸርች ያለበት ሉና ላኦኒዮን ላኦኒዮን። ኦኬ ሉና ላኦኒዮን። ቴክስት አርግልኝና ሼር አረግልሻለሁ ሎኬሽኑ። እሺ ፕሊዝ። እሺ በጣም ነው የምፈልገው። እሺ አመሰግናለሁ። Amen. The town is Nalvo Norte Luna La Union. Okay, I hope she would text me on the TikTok message because it's አሁን ላኪልኝና እሺ ፕሊዝ አመሰግናለሁ። እና ደግሞ ስለ ጎፈንድ የምታወሩ ከሆነ ጎፈንድ የሚከፈት ከሆነ አውል እዚህ ጋር ቁጭ ብዬ ከታች ሰማለው። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እግዚአብሔር ይባርክሽ። አሜን አሜን አባ አሜን። ቢኒ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እድሜና ጤና ይስጣችሁ ለሁላችሁ ሜል ላደረጋችሁ። ቴንክ ዩ ሶ ማች። አሜን። ታንክ ዩ ሲስተር። ከይቅርታ ጋር ገስት ከመግባቱ በፊት ስለ ጎፈንድሚ ብዙ ሰው እየጠየቀ ስለሆነ ተዋይዶ በካናዳም ወንድሜ WTCም ያቃሉ በአባታችን ስም ጎፈንድሚ ተከፍቷል በልጃቸው ስም። ነገር ግን እሳቸው ወደ ካናዳ ተመልሶ አጀስት ማድረግ ስላለባቸው በትክክል ይሄን ልንገራቸው። ዲያቆን ዮሐንስ ያስረዳኝን ጎፈንድሚ ተከፍቷል። የከፈተው ዲያቆን ዮሐንስ ነው በአባታችን ቄስስ ገብረመድን እና ፔፐር ትራንዛክሽን ነው። ማንም እስካም ማድረግ አይችልም፣ ማንም መንካት አይችልም። አሁን ሆልድ ተደርጓል ቢካዝ እሳቸው ወደ ቶሮንቶ ቶሎ መመለስ አለባቸው። ዊዝን አ ዊክ ጁን 2 ነው የምመጣው ብለውኛል። ያኔ ትራንዛክሽን ትራንስፈር ፕሮሰስ ማድረግ አለባቸው በካናዳ። ፊሊፒን ሆነው ማድረግ አይቻልም እና እሳቸው ተመልሰው መጥተው ፊክስ ያደርገዋል። ከዛ በኋላ ፕሮሰሱ ይጀምራል እና ደግመን ስለምንገባ ለጎፈንድሚው ማስታወቂያውን ትከታተላላችሁ። በኔም ፔጅ በኦደብሊውም በቢሊ እና ጋሻ አለምነህ አልመጣም፣ በሱም መከታተል ትችላላችሁ። አለ ተከፍቷል፣ ግን ለጊዜው ሆልድ ነው። እሳቸው አካውንት መክፈት አለባቸው። በዛ ሀገር በፊሊፒኖ ሀገር መሆን ስለማይችል ማለት ነው። አመሰግናለሁ።
ኤልሲዬ በዚህ አጋጣሚ ጎፈንድሚው ላይ ትንሽ ያስገባ ሰውም ስላለ ፖዝ የሆነው ከዛ በኋላ ስለሆነ በጣም ይቅርታ አድርጉልን። ብዙ ሰውም እየጠየቀን ስለሆነ ፖዝ ሆኖ ነው እሳቸው እስኪመለሱ። መልካም ዓለም የሚባሉ አንድ የካናዳ ወንድም አሉ። እሳቸውን አስገባቸው። አንድ ሰው እንግዲህ ያልናስቸግር ሪኩዌስት ይላክ ሪኩዌስት ይላክሽ። እስከዛ አይ ቲንክ እኔ ስለቆየው ሐሳብ እንድሰጥ ይፈቀድልኝ። እሺ ብኔ እግዚአብሔር ያክብርልኝ። ሁለት ቃላትን እንደው ብዙ እየሰማው እየተገራ ኔትወርክ with what you said. ኦኬ አሁን እንዴት ነው? እሺ ተናገር። አሁን እንዴት ነው? ደህና ነው? አዎ ቀጥል። So Abba, I'm really amazed with what you said. It's really nice to hear your path. It makes that we have been it helped. It's really thoughtful. It gives us an insight on understanding God's path in choosing Christians, in helping them, in supporting them like they're moving. Happy to have you here to listen with your words and really have you from the beginning. So I just want to add two things. If you remember on our first day, I mentioned of a prophecy. So I just want to bring Genesis from what you have said earlier, Genesis 49, verse number 8. Read it with Amharic. እንዲህ ይላል። እንግዲህ አባታችን ያሉትን እንደሰማችሁት ነውና የዘፍጥረት ኔትወርክ በጣም ይቆራረጣል ወንድማችን፣ ኔትወርክ በጣም ይቆራረጣል። እንዴት እናድርግ? የእሱ ኔትወርክ ነው። የኔ ይሰማል አይደል? እድል ሰጣለሁ በኋላ። ያንተ በደንብ ነው የሚሰማው። ምናልባት ጉብኝቱ ይደረግና WOTC ከዛ በኋላ ወደ አባታችን እንምጣ። ዓለም የለም፣ ዓለም የሚባለው የለም። ይኸው እየፈለግነው ነው። የለም ዓለምነ እንትን ላክ፣ ገስት ላክ። ሌላ ሀሳብ መስጠት የሚፈልግ ሰው ካለ ይስጥ። አንድ ሰው እንቀበል። ሱራፌል። እሺ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንዴት ናችሁ ሁላችሁም? ቀሲስ ይባርኩኝ ይፍቱኝ። ሱራፌል ነኝ። እሺ፣ አሜን። እግዚአብሔር ይባርክ ብራዘር። ታንክ ዩ አቡና፣ ታንክ ዩ ሶ ማች። እኔ ትንሽ ነገር ስለ ቀሲስ ለማለት ፈልጌ ነው። ለእኔ የንስሐ አባቴ ናቸው እና ትንሽ ነገር ስለሳቸው ለማለት ፈልጌ ነው። እግዚአብሔር እንዳለልኝ በትንሽ ነገር ለመናገር እፈልጋለሁ እና ቀሲስ ዳንቴ ማለት በቃ ቃላት የለኝም እውነቱን ለመናገር። በቃ ተግባራቸው የመልአክ ለእኔ መልአክ ናቸው ብዬ ነው የማስበው። ከእግዚአብሔር የተላኩልኝ መልአኬ ናቸው እና በእነሱ ላይ አድሮ እግዚአብሔር በእኔ ሕይወት ውስጥ በጣም ድንቅ ተአምራትን አድርጎልኛል። ወደ ካናዳ ከመጣሁ በኋላ በጣም ብዙ ትራውማ ውስጥ ገብቼ ነበረ
ያለው ሁኔታ ትንሽ ይከብዳል። ምዕራባዊ ዓለም ላይ ያለው ሁኔታ ታውቁታላችሁ። እንደዚህ በቃል መግለጽ ትንሽ ለጆሮም ደስ ስለማይል እሱ ነገር በጣም ከብዶኝ በጣም ጭንቀት ውስጥ ገብቼ ብዙ ተሰቃይቼ ነበረ። በጣም ብዙ ጊዜ ሆስፒታል ገብቻለሁ። ከአንዴም 10 ጊዜ ሆስፒታል ገብቻለሁ በጭንቀት በአእምሮ ጭንቀት ምክንያት። ቀሲስ ዳንቴ ሆስፒታል በገባሁባቸው ሁሉ ጊዜ ውስጥ እየመጡ ሆስፒታል ድረስ እየመጡ ጸሎት እያደረጉልኝ ሆስፒታል ቀን በቀን ሆስፒታል በማሳልፍባቸው ምሽቶች ሁሉ በቪዲዮ ኮል በዋትሳፕ እየደወሉ መጽሐፍ ቅዱስ እያነበቡልኝ እያበረቱኝ እያጠነከሩኝ ከጭንቀቴ እንድገራገር ለእኔ ቴራፒስቴም ናቸው፣ ሳይካትሪስቴም ናቸው፣ ሁሉ ነገሬ ናቸው እና እነ መጀመሪያ ጊዜ ያገኘኋቸው ቅድስት ማርያም ቤተክርስቲያን ተገናኝተን በረዶ ነበረ፣ በታይሙ ዊንተር ታይም ነበር። ሾቭል እያደረግኩኝ መጥተው ልጄ ላግዝ፣ እኔ ያግዝሃለሁ፣ አምጣው ሾቭል ማድረጊያውን ብለውኝ ተቀብለውኝ ሾቭል ማድረግ ጀመሩ በረዶውን። ከዛ ቀን ጀምሮ በጣም በቃ እንዴት ነው የመጣኸው? ስም ማን ነው ምናምን ብለው ጠየቁኝ። ያው እንደዚህ ነው ከኢትዮጵያ ነው የመጣሁት በ2022 በፈረንጆች። አሁን ያለሁት ሼልተር መጠለያ ውስጥ ነው ያለሁትኝ እና ህይወት በጣም ከብዶኛል እና ጸልዩልኝ ምናምን ነገር ብያቸው ከዛ ወዲያው መኪና ውስጥ ና ግባ ሾቭል አድርገው ምናምን ጨረሱና ከዛ እና መኪና ውስጥ ግባ፣ ከዛሬ ጀምሮ ከኔ ጋር ነው የምትኖረው ነው ያሉኝ። እቤት ይዤ ሄዳለሁ፣ ከዛሬ ጀምሮ ከኔ ጋር ትኖራለህ፣ ስራ ፈልግልሃለሁ ምናምን አሉኝ ማለት ነው። ከዛ እንደዛ እንትን ብለው ስራ ቦታ ይዘውኝ ሄደው እንደዛ አበርትተው አጠንክረው መጨረሻ ላይም እኔም ያው ትንሽ ጭንቀቱ ስለበረታብኝ ሆስፒታል በገባሁባቸው ቁጥሮች ሁሉ እንደዛው እየመጡ ከባለቤታቸው ጋር መጥተዋል። ከልጅ ልብስ፣ ጫማ፣ ምግብ ይሄ በቃ ምድራዊ ነገር ሊሆን ይችላል፣ ግን በአባት ደረጃ እንደዛ ከነ ባለቤቶቻቸው የሚኖሩት ከቶሮንቶ 1 ሰዓት ምናምን መንገድ ርቀት ላይ ነው። እንደዛ ድራይቭ እያደረጉ ነው የሚመጡት ከዛ ድረስ ማለት ነው። ስራ ውለው አንዳንዴ ስራ ቀጥተው ይመጣሉ እኔን ለመጠየቅ፣ ምክንያቱም በጣም ሩቅ ነው ያሉ የሚኖሩበት ቦታ ከቶሮንቶ ብራድፎርድ ይባላል እና ከዛ ርቀት ድረስ ነው መጥተው እኔን የሚጠይቁኝ እና እኔ ቃላት የለኝም። እግዚአብሔር አምላክ ውለታቸውን ይክፈልልኝ፣ ቤተሰባቸውን ይባርክልኝ፣ ልጆቻቸውን ይባርክልኝ። ሌላ ምንም ማለት አልችልም እና ከዛ በተጨማሪ ደግሞ በጣም ትሁት አባት ቤተክርስቲያን ቀድሰው ከወጡ በኋላ መቅደስ የሚያጸዱት እሳቸው ናቸው። ማርያም ቤተክርስቲያን ምዕመኑን ብትጠይቋቸው ይነግሯቸዋል። ማንም ሰው ይህንን ይነግሯቸዋል። ቤተ መቅደሱን የሚያጸዱት እሳቸው ናቸው። መድኃኒዓለም አስቀድሰው ማርያም መጥተው ቤተ መቅደስ ያጸዱ ነበረ። መድኃኒዓለምም እንደዛው መድኃኒዓለም ቀድሰው እዚህ መጥተው ቤተ መቅደስ ያጸዱ ነበረ። ኢቨን ወደ ቅስና ከመምጣታቸው በፊት ከመጀመሪያው ጊዜ ጀምሮ በማገልገል ነው እንትን ያሉት የኖሩት። ቄስ ልሁን ዲያቆን ልሁን ብለው አይደለም የመጡት። ሲመጡ በቃ ለማገልገል ነው፣ እግዚአብሔርን ፍለጋን የመጡት። ካገኙ በኋላ ወደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛይቱን፣ ትክክለኛይቱን፣ ቀጥተኛይቱን፣ ጥንታዊቷን ቤተክርስቲያን ካገኙ በኋላ ግን በቃ ከእግዚአብሔር ጋር ነው የተጣበቁት። ምንም ፈልገው ሹመት ፈልገው ምን ፈልገው አይደለም የመጡት። እሳቸው ትክክለኛ እውነተኛ ጥሪ ይህንን እግዚአብሔር ልቦና ልቦናውን ላበራለት ሰው ይረዳዋል። ወደፊትም ታሪካቸውን ስትሰሙ፣ ሂስትሪያቸውን ስትሰሙ በደንብ ደግሞ በጸሎት ጠይቁ። በቃ የእሳቸውን እንትን እኔ እንደዚህ ለማለት ይከብደኛል። በእኔ አፍ ራሱ ስለእሳቸው ማውራት ለእኔ እንትን ነው። እኔ በጣም ኃጢአተኛ ሰው ነኝ። ስለእሳቸው እንደዚህ ብዬ ማውራት ራሱ አይገባኝም እውነቱን ለመናገር እና ይህንን ነው ልል የምችለው። አላበዛባችሁም። እግዚአብሔር ለሁሉም ነገር ይመስገን። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ይሰራዋል። ይቺ ቤተክርስቲያንም ትታነጻለች። መታነጽ ብቻ አይደለም፣ ከዛች ቤተክርስቲያን ብዙ ሊቃውንት የሚፈሩበት ቤተክርስቲያን ይሆናል። ለዓለም ይዳረሳል። ከዛ ቤተክርስቲያን በጣም ትልቅ ደረጃ ትልቅ ምዕመናን ወደ እግዚአብሔር መንግስት የሚመጡበት ቤተክርስቲያን ይሆናል እና ቤተክርስቲያኑም የቅድስት ማርያም እና ቅዱስ ዮሐንስ ቤተክርስቲያን ይባላል። እርሳቸው ገርጸውት ከሆነ አላውቅም፣ እንደዛ ነው እንደነገሩኝ ከሆነ እና ይህን ይመስላል። እኔ ልል የምችለው ይህንን ነው። እግዚአብሔር ይመስገን። እግዚአብሔር የሚሳነው ነገር የለም። ሁሉንም በጊዜው ውብ አድርጎ ይፈጽመዋል ነው የምለው። ስለ ሁሉም ነገር እግዚአብሔር ይመስገን። አመሰግናለሁ። ኪዳነ ምሕረት ትስጥልኝ። Brother Serapel, thank you so much for your testimony. It is heartbreaking. Thank you. Pray for me, Father, as always. You know, there's a lot of things that me and Serapel was trying to help out from the beginning.
I took him from, like he came to Bradford, and I was surprised that he made it to go through. He was the only person who came to visit me to Bradford, and we became a close friend. On top of that, I took him to go fishing. I have a boat because this time I enjoy going out, being alone myself, just praising God. Even when I go out fishing, I don't catch fish, but it still feel good. So I was with Sir Rafael, our brother here, a couple of times, and during this journey, I try to help him as much as I can. Even the other sisters that we have, they are in trouble in the culture shock in Toronto, because it is very hard the way it is right now. What's happening in this situation? How our young brothers and sisters are coming to Toronto, not knowing what they're gonna come up with. And some of them, they get lucky, yes, but people who had no clue what is happening in Toronto, they think it is a paradise. No, I don't look at it as a paradise. The paradise is here, our home. Thank you, brother Tasfa, and I hope that when I see you back in Toronto, I don't know what to say. I don't really know what to say. I'm speechless right now. I hope we will continue to see each other and move on with our life. Be strong, as I said. And we have a lot of future in Canada. Don't forget, don't forget, come to the church. The church is Father. Okay. Okay, thank you so much. Thank you so much for everything, Father. For absolutely everything. Thank you. Include me in your prayer, Brother Tesla. Don't forget, okay? Father, okay, continue to pray for me. Thank you. Okay. Maybe one day you will reach here too. It be God's will. Thank you. Yeah. Amen. Okay, thank you. God bless you, brother. Amen. Thank you, Surafel. Thank you. ናቸው ሁሉንም ሰላም በይልኝ። እሺ ጁልዬ ቴንክ ዩ። እሺ break my heart. ቢኒ ይሄን የአባትና የልጅ ፍቅር እንዴት ትገልጸዋለህ? በእናትህ እስኪ ከፍ በልና ትንሽ በለን። This is something, it's really what is happening right now. I didn't meant to come here to make a TikTok. It's because Sister Billy and Brother Mulu, it's all started from here. Thank you for all your support, your help, your generosity all around the world who was watching this video. Thank you so much. May God be always with us, and Ethiopia shall soon stretch out our hand unto God. So all I'm saying, prophecy has to fulfill. So let's move on. I want to hear more of you guys, what you're going to say. I want to hear your feedback of my story, and we can move on. I'm gonna stay up all night tonight so we can finish this, because Sister Billy has to travel 6 hours on their journey just to come here and do this TikTok with you guys on the platform, with the help of Brother Binyam and Brother Halimariam. Thank you so much for this. Before I forgot, there is one also very important person who's helping me out to do the paperwork. Atola Mayu, who is a chairman in St. Mary. With all those documents that I've been asking him, he is the one who making them. So those documents that I have carried with me, he is the one working on it. So before I forgot, from the bottom of my heart, Atola Mayu, if you are listening to this, Atola Mayu Sanabe, he was one of the chairman in St. Mary Kitas Mariam. With all the help that you have,
this is the fruit of what is the hard work that you have been doing to establish this church. All St. Mary congregations, if I do not mention your name, I am from the bottom of my heart, because it's so many of you who had come up with financial support. I don't even have all the lists that I have. I can only have some of them, as far as I know, and I have written them down. So thank you so much, St. Mary congregation, for all your help, starting from Abuna Demetrius to Father Mesali to Kesagibas, our head priest that taking care of Magdes. Thank you for all your support with this journey. I am speechless right now. I'm gonna stand all night to do and finish this with you guys. I'm not sleepy yet, because when we speak of God, we don't rest. You know, we don't rest for His glory. We just keep on going. So, thank you once again. And if you want me to go on and continue, just let me know. And I have something to tell you before I move on. ኦኬ ቢኒ ምን እናድርግ አሁን? ሌላ ከታች መናገር የሚፈልግ ሰው ካለ ምናምን ትንሽ እናስተናግድና ምናልባት መቅደሱን እየሰሩ ያሉትን ምንም ጨለማ ቢሆን በእውነት ምን እንደምላላቀም መተን እንግዲህ መስቀሎትን እስከምንሳለም እንናፍቃለን። ግን አሁን ከቻልሽ እህታችን ብታስጎበኝን ደስ ይለናል። በእውነት ለመናገር ይኸውላችሁ በፊሊፕ በሳቸው ሀገር እችን ቤተክርስቲያን የመጀመሪያ ሰው ናቸው ለመትከል እና መታደል ነው። በነገራችን ላይ በዚህ ስራ ላይ እንግዲህ ሐዋርያዊ ጉዞ ነው እዛ ወደ ገዛ ሀገራቸው የሄዱት። እችን ቤተክርስቲያን ማቆም ማለት በታሪክ ልክ ሐዋርያቱን ከኢየሩሳሌም ይሁዳ፣ ሰማሪያ እስከ ዓለም ዳርቻ ብሎ ሲያዛቸው ቆሮንቶስ እንደተተከለችው፣ ገላትያ እንደተተከለችው፣ ፊልጵስዩስ እንደተተከለችው፣ ጴርጋሞ፣ ቲያጥሮ፣ ሎዶቅያ እንደተተከሉት በዚህ ቤተክርስቲያን ላይ አሻራችንን መጣል ማለት እንዳትዘነጉ እድል ነው። አሁን የምንሰማው ቴስቲሞኒ ያው አሁን አንዳንዶችን በጽሁፍ እየጻፉ ነው እና እድል ነው። አባታችን አሁን እንግዲህ እንትኑ ተዘግቶባቸዋል፣ ጎፈንድሚው ያው ብዙ ሰው እየጠየቀ እንዳለ፣ እኛ ደግሞ እች ቤተክርስቲያን እስክትቆም ድረስ ካለን ነገር አብረናቸው ከአባታችን ጎን እንቆማለን። ለዛውም የጉብኝታችሁ ጊዜ አሁን ለምሳሌ አንዳንዶች ለመጎብኘት ወደ ሌላ ሀገር ወደ ጀርመን፣ ወደ ፈረንሳይ፣ ወደ ኢትዮጵያ ከመሄድ ወደ አባታችን ጋር እየሄዳችሁ ስራውንም በነገራችን ላይ አሁን ጀርመን ሃምቡርግ ቤተክርስቲያን አይታችኋል። ኤርትራዊ የለም ኢትዮጵያዊ በአካል በስራ ጭምር እየሄዱ ከኖርዌይ ከጣሊያን እየሄዱ ራሱ እየሰሩ ነው ያሉት ቤተክርስቲያኒቱ ማለት ነው። እና በአካልም የምትችሉ ፕሮፌሽናል ሰዎች በገንዘባችሁ እና እናንተ እዛ ሄዳችሁ እሳቸውን መኪና ሁሉ ተዘጋጅቷል ስትባሉ እኮ መኪናው እኮ ማንም ሊሳፈርበት አይደለም። እና ሁላችንም እግዚአብሔር ያድለን። እኔ በጣም እድለኛ ነን። አሁንም ደጋግመን የምንናገረው እኔ መርሐ ግብር ለአባታችን ትልቅ ክብር አለን። ያው እሳቸውን ሳይሆን ዲያቆን ዮሐንስን ነው እማቀው። የአባታችንን ነገር ግን ስሰማ ለእኔ በእሳቸው ሀገር ይሄ ታላቅ ስራ መሰራቱ ለእኔ ትልቅ ክብር ነው።
ስለዚህ ዛሬ ሌላ ነገር ተፈጥሮ አይደለም። ይኸው ቅድም ሰምታችኋል። የ6 ሰዓት መንገድ ተጉዛ ይሄን ነገር እሳቸው ለማዘጋጀት ኮኦርዲኔት ይሄው ቁጭ ብለው አብረውን ይሄንን ፕሮግራም ተይዞ የአባታችንን ፕሮግራም ካንስል ማድረግ አይቻልም እና አንዳንዶች ከሌላ ፖለቲካ ጋር ተያይዙት እና ዞሮ ዞሮ በቅንነት ቤተክርስቲያን ነው የምናገለግለው። ቤተክርስቲያንን ነው አለንልሽ የምንለው እና ይሄንን በንጽህና ተረዱ። እስከዛ ግን እንደው የጎፈንድሚው ምኑም ነገር ከሆነ አባታችንን ልክ እንደሌሎቹ እህት ወንድሞች አንደኛ ፎሎ አድርጓቸው፣ ሁለተኛ ስልክ ተለዋውጣችሁ በርቱ በሏቸው። በዚህ ብቻ ሳይሆን ደውላችሁ አይዞት አባታችን ኢሜል እንደሚሰጡ ሰምቻለሁ እና በኢሜልም አይዞት አባታችን ብትሏቸው አይዞት በነገራችን ላይ ትልቅ ስንቅ ነው ለመጓዝ። አይዞት ትልቅ ስንቅ ነው። አለን ልጆቾት ማለት በነገራችን ላይ ካህን አገር የለውም። ካህን ሁሉ ልጆቹ ናቸው። ሹመቱ ከሱ ነውና ስለዚህ እኛም ልጆቻቸው ነን። አይዞት አባቴ ማለት የሁላችንም መሆን አለበት እና ምናልባት ጥቂት ያስጎብኙንና ከዛ በኋላ እንደገና ሌሎች ሰዎችም ሀሳብ እንዲጭሩ እንግዲህ ከዛ በኋላ ቅስናውን እንዴት ሆነ የሚለውን ነገር እሳቸው ደግሞ እንደገና ይተርኩልናል። የቅስና ጉዳይ አሁን አንዳንዶች ማጠንት እንኳን ሲያጥኑ ምናምን እያሉ ነው ከታች እየጻፉ ነው እና የአባታችን ትህትናን በብዙ እየተናገሩ ነው እና ይሄ ነው እና ወደዚህ ብንሄድ በነገራችን ላይ ደብሊውኦቲሲ አንተ ጋር ራሱ ኦልሬዲ ሌሊት ነው አይደለ? ሌሊት ይመስለኛል፣ ሚድናይት ይመስለኛል አይደለ? ከአውስትራሊያ ብዙ ትራራቃላችሁ? አንዱም 8 AM ሆነ ጧት። ቀለሜንም ማስገብተው ትንሽ ለፊሊፒንም እሱም ቢያሰባስብ ጥሩ ነው፣ ቢያንስ እንትኑ እንዲስተካከልለት። ለማንኛውም ይሄ ነው። ጥቂት ያስጎብኙን አይደለ? በእኔ በኩል እንደፈለጋችሁ መቆየት ትችላላችሁ። ከዚህ የሚበልጥ ስራ የለም። ጥቂት ሰዓት ብቻ ሻይ እንዳፈላ ከሰጣችሁ ነው እንጂ ቪዲዮዬን አጥፍቼ አለውኝ እንደው ሻይ እንድጠጣ ማለት ነው። እና ይንጋም ካላችሁ እኔ አባታችን አሁን ችግሩ ምንድነው? አባታችንን ማስተዋወቅ ነው እንጂ ይሄን ማለት የማንችልበት ነገር ነው ያለውና ግን ሀሳባቸውን እንዲጨርሱ እድል እንሰጣለን። በእኔ በኩል ምንም የሰዓት እንትን የለም። አባታችንም እስካልደከማቸው ድረስ ግን እሳቸው ድካማቸውን ተረጂ ከደከማቸው ግን እንደተባለው ሌላም ጊዜ በሌሎች ቤቶችም መሰል ነገሮች ማድረግ እንችላለን እና ምናልባት ታስጎበኝናለሽ። ሰው ያስጎብኙን እያሉ ነው። በጣም በሚገርም ሁኔታ ነክቷል። እዚህም 4 ሰዓት AM ሆነዋል። 4 ሰዓት AM ማለት ሁሌም በዚህ ሰዓት እሳቸው ጸሎትም የሚጸልዩበት ሰዓት ነው። በጣም የሚደንቅ በቃ ማለት እኔ ትላንትና ነው ያየሁኝ። ሁሌም ነው የሚያደርጉት በዚህ ሰዓት። አሁን በፊሊፒንስ 10 ሰዓት በቃ ሁሌም ጸሎት ያደርጋሉ። ለሊት ተነስቶ በቃ ቅዳሴ የሰማው ያክል ነው የተሰማኝ እኔ እሳቸው ጸሎት ሲያደርጉ እጣኑ ምኑ በቃ ማለት በጣም የሚደንቅ ነው። በዚህም ጸሎትም ያደርጋሉ። አይ ቲንክ ጸሎት ሰዓታቸውም እየደረሰ ስለሆነ ይሄንን ቤተ መቅደስም ሆነ ቤተ ክርስቲያኑን አሳያቸዋለሁ። አሁን እዚህ ጋር 64 ሰው አላችሁ። እባካችሁ ሼር አርጉ፣ ኮፒ ሊንክ ሼር አርጋችሁ ብዙ ሰው ትንሽ ሰው እንኳን ጋብዙልን። በደንብ እንትን ማለት ይሄ መጎብኘት ያለበት ነገር መታየት ያለበት አባታችን መታየት አለባቸው። እባካችሁ ሼር አርጉልን፣ ኮፒ ሊንክ አርጋችሁ ሰው ጋር እንዲደርስ አርጉ። እዚህ ጋር ያለን ሰዎች ባይዘወይ በቂ ነን፣ ከበቂም በላይ ነን። አይዟችሁ፣ እኛ ከተቀመጥን ሰው ይመጣል እኮ ሰው ምንም ችግር የለም። አይዟችሁ፣ ስለ ሰው አታስቡ። እንዳልኳችሁ ለእግዚአብሔር ቤት ስራ አንድ ሰው በቂ ነው። ግን ሰው ይመጣል። እኔ ራሱ መካኒዝሙ አለኝ። አሁን ሰው ላምጣ ካልኩኝ አንድ ነገረኛ ባስገባ ሰው ግጥም ይላል።
አውቀዋለሁ እኮ ይሄ ግን የቁም ነገር ጉዳይ ነው። ገብታችኋል? አሁን እዚህ አንዳንድ መጥፎ ጽሁፍ መጀመሪያ የሚጽፉትን ብሎክ እያደረግን ያስወጣ ነው። ይሄ አሁን የምስክርነት ጊዜ ነው። የእግዚአብሔር ክብር የሚነገርበት ጊዜ ነው። የቤተ ክርስቲያን አምላክ ያደረገው የሚነገር እንጂ እኔ አሁን አንዱን ናሲ ብዬ ብደውልልህ ናሲ ብለው መጥቶ እዚህ በቃ ግና አይዟችሁ ሰው ይመጣል። እናንተ ግን ማስጎብኘቱን እንደዚህ ቀጥሉ። ሌላ ሐሳብ ካለ እንግዲህ በእናንተ እንትን እንራለን ማለት ነው። እሺ ሳይረሳ የሆነች ሐሳብ ልጨምርበት። ቅድም ወንድማችን ሱራፌል ገብቶ የነበረበት እንትን ላይ አባታችን ሱራፌል ብቻ አይደለም ማለት እዚህ አሁን ያሉ እዚህ የሚሰሩ ሰዎች እያለቀሱ ነው ስለሳቸው የሚነግሩኝ። በጣም በቃ በሄዱበት እሩሩ አባት ለሰው የሚያዝኑ ማለት በቃ እኔ ቆሜ ሳያቸው ዛሬ አብረን እንወጣለን የሆነ ፕሮግራም ይዘናልና ወጣ ብለን የሆነ ነገር ገዛስተን ስንመጣ በቃ ለሰው ያላቸው አዘኔታ በጣም ነው በቃ ማለት እኛ አባት ምን ልበላው በቃ ከፈጣሪ የተላኩ መልአክ በቃ ምንም ሊገልጻቸው የማይችል አባት ናቸውና እኔ እሳቸውን በማግኘቴ በጣም ደስተኛ ነኝ በህይወቴ። ይሄ እሳቸውን ያስተዋወቀችን እህታችን ሜላት ትባላለች። የኢትዮጵያ አየር መንገድ ማናጀር ናት። በሷ በኩል ነበር እሳቸው መጥቶ ኢትዮጵያውያን ካሉ እዚህ ቦታ ላስጎብኛችሁ ቤተክርስቲያን አለ ሲልኛ ላይክ ፊሊፒንስ ውስጥ ቤተክርስቲያን የለም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም የለም እና እስከ እሷ ጋር መጣን። መንገድ ላይ ያወሩን ሲሄዱ ህልም የሚያወሩኝ ነው የመሰለኝ ማለት በቃ የእውነት የማይመስል ነገር። ቦታው ላይ ስንመጣ ግን በቃ we are shocked ማለት ያስደነግጣል። ያለው ቤተክርስቲያን ጥልቀቱ ማለት ኢማጂን ማሰብ የማትችልበት ቦታ ላይ እንደዚህ አይነት ስትናገኝ በጣም አስደነገጠኝ። እንዴት እስከዛሬ እኛ አባታችን ወደ ሚዲያ አልመጡም? ለምን ምን ማለት በቃ ለራሴ ካይምሮ ያጋ በቃ በጣም ታገልኩኝ። ለምን እንዴት አልመጡም? እኚህን የመሰሉ አባት እንደዚህ ለኢትዮጵያ ኦርቶዶክስ እየለፉ ስንት የሚታይ መታየት የሌለበት እንኳን እየታየ እንደዚህ ህዝብ ሊያቋቸው የሚገባ አባት እንዴት አልታወቁም ብዬ አይ ጀስት ሪከርድ አረኳቸው። በቃ በጣም የሚደንቁ አባት ናቸው። አስጎበኛቸዋለሁ። አንቺ ግን የፊሊፒን ነጋዴ ነሽ ወይስ የኢትዮጵያ አየር መንገድ ማናጀር ነሽ? እንዴት ልትሄጂ ይችላልሽ? ያው እኛ በስራ መተን ነው እዚህ ያለ ነው። ግን እዚህ ሀገር ምን አለ መሰለ ወንድሜ ነው የምትኖሪው አንቺ? እዛው ነው የምትኖሪው? አዎ መካቲ የሚባል ሲቲ መካቲ ሲቲ ነው የምንኖረው፣ የፊሊፒንስ ዋና ከተማ ማለት ነው። እና እዚህ ሀገር ኮሚኒቲ በጣም ትንሽ ነን። 15 አካባቢ ነበሩ። እኛ ስንገኝ ግን እየቀነሰ መጣ። ወደ 5 ሰው ነው ያለ ነው አሁን ኢትዮጵያዊ የምንተዋወቅ ግሩፕ ያለን በቃ 5 ነን። ከ5ቱ ይሄን ቤተክርስቲያን መጥቶ የጎበኘ 3 ነው። 2 ደግሞ ወደ ኢትዮጵያ ተመልሶ ሄደዋል ለስራ። በቃ በጣት የምንቆጠር ነን። ግን እኛ እግራችን ፊሊፒንስ እንደረገጠ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ነው ሰርች አድርገን አለ ወይስ የለም ብለን ቼክ ያደረግነው። እንግዲህ ከኛ በፊት እየመጣ ያለም ቼክ ያደርጋል ግን አያገኝም እንጂ ብዙ ኢትዮጵያውያን እንዳሉ ይሰማኛል። ብዙ ተማሪ ኢትዮጵያውያን እንዳሉ ይሰማኛል። ግን ማግኘት አይችሉም። በቃ መንገዱ ይሄ ሰርች ስታረግ የለም ምንም እየተሰራ ቤተክርስቲያን ስለሌለ። አሁን ግን እግዚአብሔር ይመስገን ይሄ በጣም የሚደንቅ ነው። ልጅ ማስቆረብ ፈልገን ማስቆረብ አይቻልም። ጸበል መረጨት የለ ብዙ ነገር ከቤተክርስቲያን እንድንርቅ አድርጎናል። አይ ሆፕ ይሄ ቤተክርስቲያናችን አልቆ ልጃችንን የምናስቆርብበት ጸበላችንን የምንጠመቅበት ይሆናል ብለን እናስባለን። ባይገርማችሁ እዚህ መተን አባታችን ውሃ የመሬት ውስጥ ውሃ አፍልቀዋል እና የዚህ አካባቢ ሰዎች ያንን ውሃ ጠጡ። ይሄ የሚፈውስ ውሃ ነው ብሎ ጠዋት እሳቸው ትላንትናውን ቅዳሴ ጸሎት ሲያረጉ
ሰው መቶ ውሃውን ይቀዳል እና ብለስ ወተር እያሉ የዚህ አካባቢ ሰው እንኳን ይሄንን ውሃ እያወቀ ቦታው የተባረከ እንደሆነ በቃ እያመኑበት ነው፣ እያወቁት ነው ቦታው በቃ የተባረከ ቦታ እንደሆነ። በጣም የሚደንቀው በጣም የሚደንቅ በቃ እኔ ላስጎብኛችሁ። እሺ እንትን ቢሊ እና ቢኒ አንዴ ስሙኝ። የተለመደው ጸሎት መቋረጥ አለበት ብዬ አላስብም። ጸሎቱ ይደረግ፣ ጸሎታቸውን ያርጉ። እኛ እንውጣ እንዝጋና ከዚያ በኋላ ጸሎታቸውን አርጉ። ከጸሎቱ በኋላ እንገናኝ። ከጸሎት በኋላ አርፈው ምናምን ሁኔታውን አይተን እንገናኛለን። እዚያ ነው የሚሻለው። ምን ይመስልሻል ቢል? ያ ጸሎቱ መቋረጥ አለበት ብዬ አላስብም። አዎ you have to continue your prayer. No, you want to stop now? You come back. Father, the best thing is like continuing the prayer, and we will come after the prayer. Okay, that's the best way. It shouldn't be discontinued, I hope. Okay, so you can just keep going with Sister Billy while I just finish the Udasi Mariam. That's fine. Whatever the Kidan and kind of stuff you can do. And then after that we will meet again. Okay. Yeah, that will be so we're gonna stop for now, and then after the prayer, and you want me to call you? And we will discuss on how we gonna continue. Yeah, it remind me. ጠይቀው መጀመሪያ ቢኒ ሰዓት ይኖረዋል። እኔ ምንም ችግር የለብኝም። የምትመለሱም ከሆነ ደውሉልኝ፣ እንደገና ከፍታለሁ። ምንም ችግር የለብኝም። Yeah. Okay, good. Yeah, let's take a break. Let me finish the prayer that we have now. It's 4:00. I usually wake up at this hour and do the Udasi Mariam. And also there's something that I wanted to mention before we move on later on. So I want everybody to hear this. Is very one of the things that I need to say it and mention about it before I forgot. So if you want to take a break, we may do so. And I think Halim Mariam, you haven't slept yet because you are on the other side of this world, and then you keep up to this hour. I really appreciate with that work that you are doing, and so is us, who is 4:00. But as well, we would like to finish this up, and I know everyone wants to hear about it. And if I don't bore you by telling you the whole story, let's just move on. You know, we can do it later on, and let's just take a break and take a nap for everybody. How is that? Yeah, Abba, that could be fine. Is everything okay there? No, Mamush woke up. That's good. So I think Abba, let's go for your prayer, and then have a nap, and then we will call each other and we will tell you how we're gonna start. It's better to make it the story even in suspense way. We need to suspend the people. Yeah, thank you so much, Brother Halim Mariam, and thank you so much, Atu Binyam. And I hope I don't bore anybody. And I don't, like I said, I don't want you to believe in me when I'm telling you this story. But you see the outcome of what and who I am now. It is a blessing. And I'm speechless to what the Lord has doing for His glory. Now, you see, I am even working through this church that is coming for the first time, the Ethiopian Orthodox. So I'm the objective before we close this conversation. When we come back, I would like to mention also the objective of what is my goal. So let's just hold on for now, and let me finish the prayer for the Udasi Mariam. Thank you so much, brothers and sisters. Let's just take a nap, and then we'll continue.
ቴንክ ዩ አባ ቢኒ በጣም እናመሰግናለን። ቢሊ እግዚአብሔር ይስጣችሁ። እብነ ቴንክ ዩ ሶ ማች ወንድም አለን። ኤልሲ በጣም እናመሰግናለን። would you close with the Lord's prayer Abba? Yeah, so when we say we take a break, give me at least 45 minutes before I finish my Udasi Mariam, because there are some other prayers that I do. So probably we get back in 45 minutes, and yes, we will also close a prayer at this moment. So, in the name of the Father, and of the Son, and of the Holy Spirit, one Lord. Father, thank you so much for all this time, and everyone had stayed up around the world and giving the effort to communicate to every one of us. Once again, thank you for sharing everything unto my brothers and sisters. And thank you so much once again. We will continue in after 45 minutes. Father, be with us and have mercy, that thy glory be known unto the other people that has not known that this church is being established for thy kingdom. Father, thank you. Let us pray. Our Father, Abata Chinoy, Basamayate Menor, Sumiye Kades, Mengeste Temta, Pekade Basamain Dionets, and the home Bemetertehun, Yalet Injerat Tinsari, Bidilatin Mikarin de Menel, Abetu the Fatanatagban, Kakifulua Dininji, Mengeste Antina, Aligam Miskana, Lisalala Mu, Amen. Mabetachin Kadis Dingle Mariam Hoy, the Malaku Kadis Gabre Salamta, Salam Alishalen, Basabes Dingleness, Pesagashim Dingleness, Yashina Big Jaber Shainatoy, Salam Talanchi Gabajal, Kasatolo Talayetes, Anchi Tabarakanes, Simanishim Puri Tabarakinao, Sagani Malachoy, Des Severes, Lul Jaber Kanchi Garnauna, Katawidologis, Kamitan itachin ki Jesus Christusun, ikatanan manalen, at yatachin in yasterelens and lesalalamu. Amen. Amen. Exio Mara Christos, 12 times. Exio Mara Christos, 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 Bente Maria Marina Christos 12 times, Bente Maria Marina Christos, Bente Maria Marina, Bente Maria Marina Christos, 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 Bente Maria Bente Maria Bente Maria Marina Christos, Bente Maria Marina Christos. Siya beri ikerta, bas may awawalong paskadu sa hado amlak. Amen. Thank you, brothers and sisters. We will meet in 45 minutes. We will discuss with Billy and we will meet. Thank you, Father. ይፍቱኝ ብለናል። ጋይስ ከ45 ደቂቃ በኋላ እንገናኛለን። ቢኒ እደውልልሃለሁ፣ ቢሎም እደውላለሁ። አሁን ጠብቂኝ። እሺ፣ ሌሎቻችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። እብነ በውስጥ ፈልጋለሁ። አንድ መዝሙር ዘምረሽ እንጨርሳለን። ምናልባት አዶሊስ ወይም በኋላ ተመለሽ። እሺ፣ በጊዜ በጣም ጥሩ ሰዓት ነው። እንደውም ቤተክርስቲያኑ በደንብ ይታያል። የነጋ ስለሆነ 11 ሰዓት ሲሆን ጨለማው እንትን ስለሚል በደንብ ይታያል። አሳያችኋለሁ። በደንብ እንጎበኘዋለን በላይቭ ቶሎ ስለሚነጋ። መልካም ቢሊዬ በውስጥ ደውልልሻለሁ። አሁን እየደወልኩልሽ ነው ዋትስአፕ ላይ። ደህና ቆዩ። እየወጣሁ ነው። እሺ፣ ቴንክ ዩ እግዚአብሔር ይስጥህ ቢኒ። ቴንክ ዩ አባ። እናመሰግናለን ቢኒ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ፣ ሰላምሽ ከፍ ይበል